ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? የአድዋ ድል ዋዜማ የካቲት 22 2018 በኢትዮጵያ ዘመን አቆጣጠር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። እጅግ ወሳኝ የሆኑ መረጃዎች ስላሉ ልክ እንደወትሮ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ሁለት አጫጭር መረጃዎች በጣም ወሳኝ መረጃዎች አሉ። የመጀመሪያው እንግዲህ በነገው ዕለት የካቲት 23 2018 የአድዋ ድል መታሰቢያ 129ኛ ዓመት ይከበራል በድል በድምቀት። እንደምታውቁት ከለውጥ ወዲህ በተለይ የአድዋ ድል መታሰቢያ ሙዚየም ከተሰራ በኋላ አንድ የአድዋ ድል በዓል ደግሞ በዝርው አንዱ መስቀል አደባባይ አንዱ ፒያሳ ሌላው ቢሮ የሚያከብርበትን አሰራር ለአንዴና ለመጨረሻ በመዝጋት የአዋጅ በዓል ሆኖ ኦፍኮርስ አስቀድሞም በአዋጅ ነበር። ነገር ግን ባለቤት ኖሮት ይህ ባለቤቱ ደግሞ የጀግኖች ወራሽ ሆነው ዛሬም ደሙን አፍስሶ አጥንቱን ከስክሶ በመጨረሻ እስትንፋሱ በመጨረሻ ህቅታው ሰንደቁን በዓለም አደባባይ በነፃነት የሚያውለበልበው የጀግናው የኢትዮጵያ መከላከያ ሰራዊታችን በሚኒስቴር መስሪያ ቤቱ በኩል እንዲያከብረው በመደረጉ ዛሬ የአድዋ ድል በዓል በጋራ የሚከበር የልዩነት ሳይሆን የአንድነት የሆነ በዓል ሆኗል። አድዋ ብዙ ተነግሮለታል፣ ብዙ ተጽፎለታል፣ ብዙ ተመስክሮለታል፣ ብዙ ሴራም በዛው ልክ ተሲሮበታል። የኢትዮጵያ እጣ ፈንታ ሶስት የኢትዮጵያን አጠቃላይ እጣ ፈንታ የሚወስኑ ሶስት ጉዳዮች ናቸው ብዬ እንደ ጌትነት አምናለሁ። አንደኛው አድዋ ነው። አድዋን ካወቅንበት ከተጠቀምንበት ወርቁን አቧራውን አራግፈን ወርቁን ማውጣት ከቻል ልክ እንዳሁኑ ሙዚየም እንዲኖረው ብራንድ አድርገን መሸጥ ከቻል የየትኛውም ሀገር መሪ እየመጣ የአበባ ጉንጉን የሚያስቀምጥበት የነጮችን የሺህ ዘመናት ትርክት የሰበርን መሆናችን የፓን አፍሪካኒዝም መነሻኛ እንደሆን የዓለም የሊግ ኦፍ ኔሽን መስራች የተባበሩት መንግስታት ድርጅት መስራች እኩል በአፍሪካ ቀዳሚ የሆነ ከአንዳንድ ሀገራትም የተሻገረ የነፃነት ዕድሜ የተሻገረ አየር ኃይል፣ አየር መንገድ፣ ባህር ኃይል፣ የንግድ መርከብ ድርጅት ወዘተረፈ ያለን ስለመሆኑ በወሬ ሳይሆን በተግባር የምንመሰክርበት ክተት የታወጀው ነጋሪታችን የሚጎሰምበት። ኦፍኮርስ አንዳንድ ባለሙያዎች መሪዎች ሲመጡ ለምን ነጋሪት ይጎስማሉ? ዛት ሰክሬድ ሌላ ፕሮቶታይፕ ሊቀመጥ ይገባል እንጂ ያኮ ትክክለኛው አፄ ምኒልክ የጎሰሙት ነው የሚሉ አሉ። እሱ ባለሙያዎች የሚይዙት ይሆናል። ዙሮ ዙሮ የነጮች የበላይነት የተደፈቀበት የለም። የሰው ልጅ የቀለም ልዩነት ካልሆነ በቀር ተመሳሳይ ደም ነው ያለው። ጥቁርም ጀግና ነው፣ ታሪክ ሰሪ ነው የሚል ጥቁሮች የበታች ነጮች የበላይ የነጮች ሚና አንደኛው ራደንዴተር ፎር ኤግዚስተንስ ወይንም ይሄ ተልኮ የሚባለው ጥቁሮችን ማሰልጠን ነው የሚባለው ኖ ኖ ኖ ኖ የደፈቅንበት ነው። ለነፃነት ትግል እንደ መነሻ ሞዴል ሆኖ አገልግሏል። ፓን አፍሪካኒዝም በኋላ ጥቁር ወንድሞቻችን በካሪቢያ ደቡብ አሜሪካ ያሉት ደን ለምልሰት ሆኖ አገልግሏል። በዓለም ላይ ተበትነው የነበሩ ጥቁሮች ወደ አፍሪካ ወደ ቀደመ ገናና ምድራችን እንሂድ ኢብን ሃይማኖት ሁሉ እስኪሆን ድረስ ረስተፈሪያኒዝም በተለያዩ አህጉራት ለሚገኙ ጥቁር ህዝቦች የአንድነት የጥንካሬ የመንፈስ ነፃነትን ሰጥቷል። ኢትዮጵያ የአፍሪካ ህብረት መቀመጫ እንድትሆን አስችሏል። የእውነትም አፍሪካውያን ስለ ነፃነታቸው ስለ ሉዓላዊነት በሁለት ይከፈላል። ፖለቲካል ሶቨርኒቲ እሱን አረጋግጠናል። እኛ ኢትዮጵያውያን ለውጭ ገዢ አንንበረከክም፣ እጅ አንሰጥም ብለን አድዋ ላይ ተዋድቀናል። የአድዋ ድላችን ሴራ ተሲሮበታል። ያሸነፍናቸው ሴራ አሲረውብናል። በዛ ተጠቅመው እኛን አሸንፈው ሲመጡ ስልጣን ሊያገኙ የቋመጡ በኋላም በ5 ዓመት ዘመን የኦኩፔሽን ዘመን የስሌቨሪ የባርነት ዘመን አይደለም፣ በዱር በገደሉ ስንዋደቅ ነበር። በዛ ዘመን
የሹምባሽነት የተለያየ ስልጣን አግኝተው የነበሩ እግዚአብሔር ነጭ ነው፣ ጣሊያንም ነጭ ነው፣ ጣሊያን የመጣ ሊያሰለጥነን ነው፣ እግዚአብሔር ፈጣሪ ነጭ ነው መጥቶ የተሰቀለልን የህይወት መድን ሊሰጠን ነው ወዘተረፈ የሚል እንቶ ፈንቶ ያራግፉ የነበሩ እነዚያ ባንዳዎችም የነጮችን ትርክት እያስፋፉ እየተጋሩ የልዩነት መዓት ደርድረውብናል። የአሸናፊነታቸው ምስጢር ምንድን ነው ተብሎ መጽሐፍ ተጽፏል፣ ተዘፍኗል፣ ተተርኳል። የሰለሞን ስርወ መንግስት የአማራና የትግራይ ህዝብ አረንጓዴ ቢጫ ቀይ ባንዲራ የኢትዮጵያ ኦርቶዶክስ ነው ተብሎ የድላቸው ምስጢር እነዚህን ብንመታ ነፃ የሚወጡ ሀገራት ነፃ የሚወጡ ህዝቦች ነው ያሉ፣ ሌላው በጭቆና ውስጥ ነው ተብሎ ጽሑፍ ተጽፎብናል። ይሄንን የነፃነት በደል አልነበረም ወይ ጭቆና አልነበረም ወይ? እሱን ዲና የሚያረግም ሰው የለም። ይኖራል እንደ ማንኛውም ስርዓተ ማህበር። ፊውዳሊዝም ኢትዮጵያ ውስጥ ብቻ አይደለም የነበረው። እንግሊዝ የነበረው ፊውዳሊዝም ተመሳሳይ ነው። ስሌቭ ኦውኒንግ ሲስተም ነበረ። የተለየ የሚያደርገው ነበር ወይ ከተባለ የኛን የተለየ የሚያደርገው በሙሉ በታሪክ ከማየት ይልቅ የማንነት ልሂቃን ተፈጥረው እሱን እያራገቡ ይኸው ትናንትም ዛሬም ነገም እንዳይቀጥል ኮመናሬሽን ላይ መስራት አለብን። አድዋን ወርቁን ማየት አለብን። አቧራውን ማራገፍ መቻል አለብን የምለው እሱ ነው። ሁለተኛው የአባይ ጉዳይ ነው። ሶስተኛው ከቀይ ባህር እንድንርቅ የተደረግነው በአባይ ነው። አባይን ለመቆጣጠር በሚደረግ ጥረት ነው። አባይን የያዘ ምንድን ነው የሚባለው? ከጥንት ቀይ ባህርን የያዘ ኢትዮጵያን ይዛል። ኢትዮጵያን የያዘ አባይን ይዛል። አባይን የያዘ ግብፅን ይዛል። ግብፅን የያዘ የዓለም መተላለፊያ የስዊዝ ካናልን አሁን የስዊዝ ካናል ከተሰራ በኋላ የዓለም ስልጣኔን ይቆጣጠራል ነበር የሚባለው። ምክንያቱም በዛ ቀጠና ትልልቅ ስልጣኔ የነበረበት ዘመን፣ ይሄ ሊትሬቸሩ ምኑ ማለት ነው። ስለዚህ የአፍሪካ ህብረት መቀመጫ አዲስ አበባ ሲሆን ኢትዮጵያ ስትሆን እንዲሁ ዝም ብሎ አይደለም። አንዳንድ ባዕዳንም በተለይ በአፍሪካ ደረጃ ከሊቢያ በኩል ይነሳ የነበረ ጥያቄ ነበረ በተደጋጋሚ። አዲስ አበባ ንጹህ አይደለችም፣ አዲስ አበባ አትመጥንም፣ ኢንፍራስትራክቸሩ ኋላ ቀር ነው፣ የሴኪሪቲ ጉዳይ አለበት፣ እኛ የተሻለ በጀት እንሰጣለን፣ ትሪፖሊ ይሁን ወዘተረፈ የሚል ጥያቄዎች እነሱ ነበር። ከቀዳማዊ ኃይለሥላሴ ዘመን ጀምሮ በደርግም በኋላ በኢህአዴግም ራሱ አቶ መለስ ዜናዊ ያደረገው አሁንም ዛሬ በብልጽግና ዘመን የአፍሪካ ህብረት መቀመጫን አዲስ አበባ ውስጥ ለማስቀረት የሚደረግ ጥረት ነው። አንዱ የከተማ ኮሪደር ልማት የሚባለው ያጣጥለዋል። ባንዳ ብልጭልጭ ነው፣ ኮስሞቲክስ ነው፣ የሽሻ ነው ወዘተረፈ የሚሉ ራሳቸው አዋሉን ነው። ፕሮጀክሽን ኢፌክት ነው። ራስም የሚመስልን ነው የምታደርገው። ዓለም ሁሉ ቆሞ እያጨበጨበለት ከምስጋናውና ከአድናቆቱ ብዛት ቻይናዎች እኛ እኮ ነው ያለንበት፣ እኛ ነን የሰራ ነው እያሉ ሌሎችም ይሄ እዚህ አካባቢ ያለው ከኛ ከዚህ ነው የተወሰደ እያሉ የሚባልበት ጉዳይ አለ። ዙሮ ዙሮ የአፍሪካ ህብረት መቀመጫ እንድንሆን የኢትዮጵያ ሰንደቅ ዓላማ በሌሎች ላይ ለምሳሌ አረንጓዴ ቢጫ ቀዩ ወይ አረንጓዴ ወይ ቢጫ ወይ ቀይ ይህ የሚወሰድበት አደራደሩ እየተቀየረም ልክ እንደ ሞዴል እንደ ቀዳሚ ዛሬ የከተማ ልማታችን ዛሬ ስንዴ ዛሬ አረንጓዴ ልማት ግሪን ሌጋሲ የምንለው ሌሎች ሀገራት እንደሚወስዱት እንደሚኮርጁት የወንዝ ዳርቻ ልማት እንግዲህ በእኛ ሀገር ደረጃ ምንድን ነው ሲባል ነበር። ይህ የወንዝ ዳርቻ ልማት ምን ይሰራል ፕራዮሪቲ አይደለም ወዘተረፈ ሲባል ነበር። የወንዝ ዳርቻ ልማት ሌላ አይደለም። ቢያንስ የሃይጂን ፕሮግራም አንድ አካል ነው። በዛ ዙሪያ የሚኖሩ በሺዎች የሚቆጠሩ ሰዎች ንጽህና ያልተጠበቀ እየኖሩ ነው፣ ሽታ ነው። ይሄን ግን በአጭር ጊዜ ፎር ሾርት ተርም ዳት ሾርት ተርም ምናልባት 3 4 5 6 ዓመት ሊሆን ይችላል። ኮስት ነው፣ ፐብሊክ ኤክስፔንዲቸር ነው፣ ከመንግስት ነው ገንዘቡ የሚወጣ። ኦፍኮርስ ኢምፕሎይመንት ኦፖርቹኒቲ ይፈጥራል፣ የስራ ዕድል ይፈጥራል። ከ5 እስከ 6 ዓመት በኋላ ግን በነዛ አካባቢ በወንዝ ዳርቻ በሚኖር አካባቢ ግዙፍ የሆነ ኢንካም ይመጣል። አሁንም እየታየ እኮ ነው። እዩ ለምሳሌ እሪ በከንቱ አካባቢ አንድነት ፓርክን ይዛችሁ ወደ ታች ስትወርዱ ድሮ መስኮታቸውን ከወንዙ በተቃራኒ ቀይረው የነበሩ ቤቶች አሁን ወደ ወንዙ ቀይረዋል፣ ወደ አንድነት ፓርክ። ድሮ በርካሽ ይሸጥ የነበረ ቤት አፓርታማን ጨምሮ ዛሬ ከፍተኛ ጥብስ የሆነው ዛ ነው። ያን ደግሞ መንግስት ኢንቨስት ስላደረገ ምን ይላል? ፕሮፐርቲ ታክስ። ትናንት 10 ሚሊዮን ብር ይሸጥ የነበረ እኮ ቤትህ ዛሬ 100 ሚሊዮን እንዲወጣ ያደረኩልህ ከኢትዮጵያ ህዝብ ኢንቨስት አድርጌ ነው፣ እንጋራ ይልሃል። ለምን?
የኢትዮጵያን ህዝብ ገንዘብ ሰብስቤ እዚህ ኢንቨስት በማድረጌ አንተ ይህን ጥቅም አግኝተሃል። ስለዚህ ሸር እናድርግና ከትርፍህ ፕሮፐርቲ ታክስም ስጠኝ፣ እንደ ህንፃው ቫልዩ እየጨመረ ስለሆነ አንደኛ ያለውን ሜንቴን አደርግልሃለሁ፣ ሁለተኛ ሌላም ቦታዬን በተቀራራቢ ልማት አመጣለሁ የሚሉ ዞሮ ዞሮ የአፍሪካ ሀገራት ከሰንደቅ ዓላማችን ወስደዋል። ዛሬ ከወንዝ ልማት ናይሮቢ የወንዝ ስም ነው። የናይሮቢ የወንዝ ልማት ከኢትዮጵያ ነው ልምድ እየተወሰደ ያለው። የከተማ ልማት ከኢትዮጵያ ልምድ እየተወሰደ ነው። የስንዴ ልማት አሁን ሰፊ የሆነ በቀጣይ 3-4 ዓመት ውስጥ ኢትዮጵያ በሻይ ቅጠላችነት የምትወሰድበት ልክ ሞዴል መሆን ቀዳሚ መሆን። በማዕድን ዘርፍ ኢትዮጵያ ስሟ አይነሳም ነበር። ዛሬ ወርቅ ከፊት እየቀደመች ነው ያለችው ኢትዮጵያ። ይሄ ሲደረግ ምን ይላል አንዳንዱ ጎልድ ረሽ ላይ ወይንም ወርቅ ማባረር ላይ ተሰማርተዋል ወዘተረፈ የሚል እንቶ ፈንቶ ይዞ ይመጣል። ስትሰራ ትተቻለህ፣ ካልተተቻ አልሰራህም ማለት ነው። ኤኒዌይስ የጥቁር ህዝቦች ተምሳሌት ሆና እንድትወሰድ አድርጓልና ብዙ ጊዜያችንን አድዋን በመዘከር አድዋን በመመንዘር የአድዋን ወርቁ ላይ ትኩረት በማድረግ አፈሩን በማራገፍ ላይ መስራት መቻል አለብን። ትልቅ ድል ኖሮን ሳለ መሪዎች ሲመጡ አድዋ ላይ አበባ ያስቀምጡም ነበር። ዛሬ ግን የትኛው መሪ ሲመጣ ምንድነው የሚደረገው? አበባ ያስቀምጣል፣ ይጎበኛል፣ ታሪኩ ይነገረዋል። እንዲህ አድርገን እንዲህ ተዋግተን በዛ ዘመን ሩሲያ ደግፎናል፣ የቀይ መስቀል እንዲሁ ነው መጣው፣ ሌሎች ሀገራትም ይሄ ይባላል። ይሄ ደግሞ እንደምታየው ቁጭ ብለው ስክራምብል ሲያረጉ ያሳያል። ሲቀራመጡ እርሳሳቸውን ይዘው ይህንን አድርግ ይህን ወደዚህ አድርግ ሲሉ እና ይህ አሰማመራችሁም እኮ ያን የተሰራው ስተት አለበት። ያ ደግሞ የአድዋ ድላችን ደግሞ የውስጥ ባንዳዎች የውጭ ባዕዳን ሴራ በድላችን ምክንያት ደግሞ ሴራም ተሲሮብን ከዚህ ርቀናል ለማለት ስታስተምሩ መምህር ሆኜ ስለሰራው ነው የምትናገሩት። ሰዎች የሚያስታውሱ ከ10 2ቱን ነው ይባላል። የሚያዩትን የሚዳስሱትን ካየ ባይኑ ከዳሰሰ በእጁ ካሸተተ ካፍንጫው የስሜት ሕዋሳቱን መጠቀም ከቻለ ግን እስከ 7 እስከ 8 ማስታወስ ከ7 10-70% ማለት ነው። ስለዚህ አድዋ ድላችን ጀግንነታችን ፖለቲካል ሶቨርኒቲን አቀዳጅቶናል። ያ ከውጭ እምቢ ለባርነት እምቢ ለተገዥነት ያልነው በውስጥ ደግሞ ስልጣን የህዝብ ነው ብለን የውስጥ ፖለቲካል ሶቨርኒቲ ማረጋገጥ አለብን። ስልጣንን በጠበንጃ አፈሙዝ ሳይሆን በሐሳብ ጥራት አምነን አሳምነን ህዝብ ድምፅ ይሰጠናል፣ ለዛ እንሰራለን ማለት ያስፈልጋል። ከዛ ባለፈ ሁለቱ ውሃዎች የአባይ ውሃ የናይል ውሃ ራሱ ውሃዎች ደግሞ ውሃ ህይወት ነው። ውሃ መጓጓዣ ነው። ውሃ መገናኛ ነው። ውሃ የምትጠጣው ነው። ውሃ የምትሄድበት የምትመጣበት የምትበላው የምትጠጣው ነው። ጨዋማ ውሃ ወደ ቀይ ባህር ለመቅረብ እየሰራን ነው 24/7። ፍሬሽ ውሃውን አባይ ላይ የተቆጣጠርነው ግድብ ሰርተናል። ግብጾች በአባይ ጉዳይ ላይ አጀንዳ ሲያቀርቡ ምናልባት ወደፊት የሚገለጽ ይሆናል። የአባይ ግድብን በተመለከተ እናስተዳድር ሲሉ እንደ አማራጭ ቀርቦላቸዋል። ዋይ ቦዘር ኦን ደ ጋድ ለምንድን ነው ስለ ህዳሴ ግድብ የሚያስጨንቃችሁ? ብትፈልጉ ከህዳሴ ግድብ በታች አንድ ግድብ ገንቡ። በራሳቸው በዓለም አቀፍ ኢነርጂ ኢንቨስትመንት ነፃ አድርገናል እኮ የኃይል ልማት። ግብፃውያን ወንድሞቻችን እንደ መንግስትም እንደ ፕራይቬትም አድርጋችሁ ኑ። ብትፈልጉ ከህዳሴ ግድብ በታች ግድብ ስሩ። ብትፈልጉ ከህዳሴ ግድብ በላይ ግድብ ስሩ። 4 የተጠና ግድብ አለ። እኛ 2ቱን እንሰራለን። እናንተ 2 ስሩ ከፈለጋችሁ። ከዛ በኋላ ኃይል እንዴት እንልቀቅ ወዘተረፈ የሚለውን መነጋገር ትችላላችሁ፣ ኢነርጂ ስለምታመነጩ። ከዛ ውጭ ግን የኢትዮጵያ ህዝብ ምልክቱን ነፃነቱን እናት በድህነት መቀነቷን ፈታ እንጨት ሽጣ በሰራችው ግድብ ላይ ግን ግብፅ ታስተዳደር የሆነ 3ኛ ወገን ይግባ የሚባለው ግን ሬፈረንደም ያስፈልገዋል፣ ህዝበ ውሳኔ ያስፈልገዋል። ኢት ኢዝ ፐብሊክ ፕሮጀክት ነው እና ኃይል ማመንጫ ብቻ አይደለም፣ ፕራይድ ነው፣ ሶቨርኒቲያችን ነው። ልክ እንዳድዋ የምንዘክረው እንዳድዋ ወደፊት የህዳሴ ግድቡ እዛው ሂደው በአካል ይጎበኙታል። አዲስ አበባ ላይ ደግሞ አምሳሉን የምንሰራበት ሞዴል ሙዚየም የሚኖረው ነው የሚል የተሰጣቸው ነው እና እሱን ኢኮኖሚ ፖለቲካል ሶቨርኒቲያችን እያረጋገጥ ወደ ዓለም አቀፉ ገበያ መግባት መቻል አለብን። ምንድን ነው የበለጠ መዘመር ማየት ያለብን እዚህ ላይ ነው። የአድዋ ድል
ወሳኝ ነው። ብዙ ያተረፍንበት ነው። ከዚህ በፊት ግን እንደነገርኳችሁ አንደኛው ጊዮርጊስ ያከብራል፣ አንደኛው መስቀል አደባባይ፣ አንደኛው ቢሮ ይሆናል። የአንዱ ሂሮ ለአንዱ በጣም ጨቋኝ ነው። አንዱ በተለያየ መንገድ ልክ ቤቱ ድል ነው፣ የአድዋ ድል ጎጆው ነው ያሰባሰበን። ቋንቋችን፣ ባህላችን፣ ማንነታችን ተበድለናል ብንል እንኳ ዛሬ ተበድለናል ብለን አንድ ሆነን ስማችን፣ ቋንቋችን፣ ሃይማኖታችን ኤቭሪቲንግ ይዘን ሚሞሪያችን፣ የታሪክ ትውስታችን ይዘን የቀጠል ነው። ቀኝ ግዛት ስላልተገዛን ነው። ቤቱ አንድ ነው፣ አድዋ ነው። ግን በሳሩ በዛፉ ስንጨቃጨቅ ነው የኖር ነው። እሱ በባለፉት 7 ዓመታት እየቀነሰ ዳውን እየሆነ አሁን በአድዋ ላይ መነታረኩ ምን እየሆነ ነው? እየጠፋ ነው፣ እየቀዘቀዘ ነው። አድዋ ምን እየሆነ ነው? ዓለም አቀፍ የሆነ ኮመን ናሬሽናችን እየሆነ ነው። ጀግናው ኢትዮጵያ መከላከያ ሰራዊት የአድዋ ድል ወራሽ የአርበኞች ልጅ በደማቅ ሁኔታ በወታደራዊ ትርኢት በፓናል ውይይት በራሱ በአድዋ ሙዚየም የሚያከብረው ይሆናል ማለት ነው። ይሄንን ካልኩኝ ሁለተኛውና ወሳኙ ጉዳይ እንግዲህ የኤርትራ ወታደሮች ሻዕቢያ የፖለቲካዊ መዋቅሩ፣ የደህንነት መዋቅሩ፣ እግረኛው፣ መካናይዝዱ አሁን ደግሞ በቅርቡ ደግሞ ጸረ ድሮን ሰለጠኑ የተባሉት በሙሉ ትግራይ ውስጥ ኦፕንሊ እየተንቀሳቀሱ ነው። ይሄ ለቀባሪ ማርዳት ነው። ኦፕንሊ ዛላምበሳ ላይ ታህታይ አዲያቦ እና ላይ አዲያቦ ትግራይ በዚህ በአዲግራት በኩልም ከከተማው ወጣ ስትሉ 20 ምናምን ኪሎ ሜትር ላይ ኬላ ጥለው ተሰማርተው ነው ያሉት። በቁጥር ከ50 እስከ 60 ሺህ የሚደርስ ኦልሞስት ወደ 10 መካናይዝድ እግረኛ እና 2 መካናይዝድ እየሰራ ነው ያለው ማለት ነው። ከዚህ ውስጥ እንግዲህ በከፍተኛ ደረጃ መማረር እና ሰራዊቱ በዚህ ውስጥ አንዋጋም፣ እኛ ከተዋጋንም ኢትዮጵያ ኤርትራን የምትወጋት ከሆነ እንዋጋለን ለሀገራችን ስንል፣ ከዛ ውጭ ግን እኛ ትግራይ ውስጥ መጥተን ትናንት ጠላት ነው ህዋት ዘግቶ ህዋት ኢህአዲግ ነው ዘግቶ ከዓለም በሙሉ ነጥሎ በድህነት ያኖረን ሲባል የኖረውን ትናንት የወጋነውን ዛሬ ምን ማስተማመኛ ኑሮን ነው በፖለቲካ ውይይት መፍታት እየተቻለ ኢትዮጵያ ውስጥ ትግራይ ውስጥ እንድንሞት ትግራይ ውስጥ እንድንሰማራ የተወሰነው የሚል ሰፊ የሆነ ትችት እየተነሳ ነው ያለው። እሱ ብቻ ላይ አላበቃም። ትግራይ ውስጥ ከነበሩ እንግዲህ ከ50 እስከ 60 ሺህ ነው የሚገመተው። 10 ክፍለ ጦር አለ እግረኛ፣ 2 መካናይዝድ አለ። አንድ ክፍለ ጦር እንኳ ዝም ብለን ከዚህ በፊት ታስታውሳላችሁ። አንድ ክፍለ ጦር ምንድን ነው የሚለውን እዝ ማለት በስሩ ከአንድ ኮር በላይ የያዘ የምድር ጦር አንዱ ክፍል እንደሆነ፣ ኮር ማለት ከአንድ ክፍለ ጦር በላይ ይይዛል። ክፍለ ጦርስ ምንድን ነው ብያችኋለሁ፣ ታስታውሳላችሁ። በአማካኝ 10 ሺህ ሰው የሚይዝ ነው። ስለዚህ ኮር ከተባለ ከአንድ ክፍለ ጦር በላይ 2 ክፍለ ጦር 3 ክፍለ ጦር ሊይዝ ይችላል። እዝ ደግሞ በአንድ ግንባር ላይ ያሉ እነዚህን ኮርን፣ ክፍለ ጦርን፣ ብርጌድ ደግሞ ስንት ብያችኋለሁ? እስከ 2000 ሰው የሚይዝ ነው። ሻለቃ እስከ 400 ሰው ይዛል። ባታሊዮን የሚባለው ሻምበል ከምፕኒ እስከ 120 ሰው ይዛል። የመቶ አለቃ ምናምን ሲባል 30 ሰው በውስጧ በአማካይ አንድ እስከ 40 ይሄዳል፣ እስከ 43 ይሄዳል፣ እስከ 32 አካባቢም እስከ 28 ይወርዳል። ጓድ እቺ ምንድነው ጓድ ስኳድ ቃኝ ያላት አንድ ቃኝ ወይ አብሪ ቢኖራት ለምሳሌ ያቺ ስኳድ በአብዛኛው ቃኞች እስከ 2-3 ይሆናሉ። ከኋላ ስፔሻል ሚሽን የሚሰሩ እያጠሩ ወደፊት የሚሄዱ ቃኞች ተመሳስለው ሊሄዱ ይችላሉ። ዝሮ በአማካይ 9 አንዳንዴ እስከ 11 እስከ 12 ይሄዳል። ስለዚህ 10 ክፍለ ጦር አለ ብያቸዋለሁ። የሻዕቢያ 10 ሺህ የሚለውን እንቶ አንድ ክፍለ ጦር እስከ 10 ሺህ ነው በአማካይ ብለን 5 ሺህ ቢሆን እንኳ 50 ሺህ እስከ 6 ሺህ የሚያዙ አሉ ክፍለ ጦሮቻቸው። በዛ ውስጥ ደግሞ እንደገና ሬጅመንቱ ጓድ እያለ የመቶ ብርጌድ እያለ ይወርዳል ማለት ነው በዚህ ውስጥ። ስለዚህ ከ50 እስከ 60 ሺህ አለ። ከዚህ ውስጥ በተረጋገጠ መረጃ በጠራ መረጃ 254 የሚሆኑ የሻዕቢያ ወታደሮች ከተሰጣቸው ምድብ ጥለው መሳሪያቸውን ወርውረው ሲቪል ለብሰው ተመሳስለው ወደ አዲስ አበባ ገብተዋል። ጉድ ወደ አዲስ አበባ መግባታቸው አንድ መልካም ነገር ነው። ነገር ግን 254ቱ አዲስ አበባ ገብተዋል ብለን ይሄ በሻዕቢያ ውስጥ ከፍተኛ ትርምስ ፈጥሯል። እንደገና እየተቆጠሩ ነው። መቁጠር ብቻም አይደለም፣ ከህወሓት ታጣቂ ጋር አብረው ተቀላቅለው ኦፕሬሽን እንዲወስዱ ተወስኖ የነበረው ለምሳሌ እዚህ
የጭላ አካባቢ ያሉት ለብቻው በራሱ ጥብቅ ቁጥጥር ባለው ወደ ራሳቸው አሃድ እንዲሰበሰቡ ውሳኔ የተላለፈበት ሁኔታ ነው ያለው። ነገር ግን 254ቱ ወደ አዲስ አበባ ገቡ ስንል ሌሎችስ ጽንፈኛው ፋኖን የተቀላቀሉ አሉ ወይ? ጽንፈኛው ኦነግ ሸኔን ሊቀላቀሉ አይችሉም ወይ? ሲቪል ለብሰው የቃኝ ስራ፣ የመረጃ መሰብሰብ ስራ ኢብን በሽብርተኝነትም ገበያዎች አካባቢ፣ ሆቴሎች ላይ፣ እግር ኳስ መጫወቻዎች ላይ፣ ድልድዮች ላይ ሰቦታጅ ሊሰሩ አይችሉም ወይ? ኤጀንት ሊሆኑ አይችሉም ወይ የሚለውን ይህንን በደንብ መተንተን መገምገም አስፈላጊ ነው። ይሄ የኤርትራ ወታደሮች ከትግራይ እየጠፉ በቁጥር 254 ወደ አዲስ አበባ መጥተዋል የሚለው አንድ መረጃ ነው። 254 የሚለው እንዳለ ሆኖ ተመዝግበዋል ወይ? እነዚህም የኢትዮጵያ ብሔራዊ ደህንነት አገልግሎት ወይንም ናሽናል ኢንቴሊጀንስ ኤንድ ሴኩሪቲ ሰርቪስ መዝግቧቸዋል። እንደምታውቁት የኢትዮጵያ ብሔራዊ ደህንነት አገልግሎት የኢትዮጵያ ብሔራዊ ጥቅምን ወይም የኢትዮጵያ ጥቅሞችን ወሳኝ መሰረተ ልማት ሊሆኑ ይችላሉ፣ ጥቅሞቹን ይከላከላል። እንደ ሁኔታው ጥቃት ሊፈጽም ይችላል። ፕሪምፕቲቭ ስትራይክ ዌል ትሬንድ የሆነ ስፔሻል ኦፕሬሽን ዩኒት ስላለው ማለት ነው። ከዛም ባለፈ ደግሞ መረጃዎችን ይሰበስባል፣ ይተነትናል፣ ለሚመለከታቸው አካላት ያሰማራል። ከዓለም አቀፍ ተቋማት፣ ካቻ ተቋማት፣ ከሞሳድ፣ ከሲአይኤ፣ ከኤምአይ5፣ ኤምአይ6፣ ከጂቢ ከአቻ ተቋማት ከሀገራት በቀጠናው ካሉ ከጎረቤቶቻችን እንዲሁም ኢትዮጵያ ውስጥ ካሉ ከፌዴራል ፖሊስ፣ ከአርቲፊሻል ኢንተለጀንስ፣ ከሌሎች ተቋማት ጋር ስራዎችን ይሰራል። የህገወጥ የጦር መሳሪያ፣ ህገወጥ አደንዛዥ ንግድ፣ የህገወጥ ማዕድን፣ የቁም እንስሳም ሊሆን ይችላል፣ ህገወጥን ይከላከላል። ከሌሎች ጋር በጋራ መረጃ በመሰብሰብ በመተንተና ዲስሚኔት በማድረግ በዚህ ረገድ ስንት ነው? 254 ሲል ተመዝግበዋል ወይ? እነዚህ 254 ከተመዘገቡ በኋላ የት ነው ያሉት? ትራክ ማድረግ ይቻላል በአቴኔታ እነዚህን ቢኮዝ ዌል ትሬንድ ስለሆኑ ይህን ለማለት ነው። እንዲሁ ዝም ብሎ የኤርትራ ወታደሮች እየጠፉ ነው፣ ወደ መሀል ሀገር ወደ አዲስ አበባ እየገቡ ነው ወዘተረፈ ከሚለው ባሻገር በደንብ ማየት ያስፈልጋል። ድንበር አቋርጠው እየሄዱ ነው ወይ? ድንበር አቋርጠው እየሄዱ ከሆነ ወደ የት ነው የሚሄዱ? ወደ ሶማሊያ ይሄዳሉ? ወደ የመን ይሄዳሉ? ወይንስ በዚህ በስደተኛ ስም ከትግራይ ክልል መታወቂያ ስለተሰጣቸው ያንንም አሁን የጦርነት ፍርሃት የሚለውንም እሱን ተጠቅመው ወደ ሌሎች ወደ ጅቡቲ ይሄዳሉ ወይ? የመን እና ሱዳንን እንደ ያው ይህንን ይዛችሁ ሊቆዩ ይህን ለማለት ነው። ይህን ካል እንግዲህ ሌላው አሁን የመካከለኛው ቀጠናን በዋነኝነት ሰቅዞ የያዘው የአሜሪካ ኦፕሬሽን ኤፒክ ፉሪ ወይም ፉሪ የቁጣ ማዕበል ልንለው እንችላለን። ፉሪ በጣም የተንቀለቀለ እሳት ማለት ነው አይደል? የነደደ እሳት፣ አግሬሲቭ የሆነ ዋይልድ የሆነ ፍጹም ጭካኔ የተሞላበት ይሄ ኦፕሬሽን ኤፒክ ፉሪ የሚባለው ማለት ነው። ትናንት የተጀመረ ነው። ታስታውሳላችሁ? ኦፕሬሽን ሚድናይት ሃመር ነበር ያሉት ጁን 2025 የጀመረው የሪመምበር ኦፕሬሽን ሚድናይት ሃመር በሌሊት ተነሱ። ፎርዶን፣ ኢስፋሃን የነበረውን የኒውክሌር ጣቢያዎችን ቀጠቀጥናቸው፣ ኦብሊትሬት አድርገን ከጥቅም ውጭ አድርገናቸዋል ነበር የሚለው። አሁንም ምንድነው እያሉ ያሉት? አሁንም ኦብሊትሬት አድርገን ከጥቅም ውጭ አድርገናቸዋል። ነገር ግን መልሰው ለማንሰራራት እየሞከሩ ስለሆነ አንድ የረጅም ርቀት ባላስቲክ ሚሳይሎች አገር አቋራጭ ነው አህጉር አቋራጭ ኢንተርኮንቲኔንታል ባላስቲክ ሚሳይል ስላላቸው እሱንም ራሱ ሚሳይሉንም ሁለተኛ የማምረቻ አቅማቸውን፣ ሁለት የናቫል ቤዝ ስላላቸው የባህር ኃይላቸውን፣ ሶስት የእዝ የኮማንድ ስርዓቱን፣ አራት ወሳኝ የሚባለውን የስትራቴጂክ ኢንቨስትመንታቸውን ይህንን ያለምንም ምህረት ቁጣን አብርደው እስከሚባል ድረስ በተንቀለቀለ በጋለ ስሜት ኢቭን መስዋዕትነት ተከፍሎም ጭምር እስካሁን ከአሜሪካ በኩል መስዋዕትነት አልተከፈለም። ቢያንስ ይወጣ ከእስራኤል በኩል አልተገለጸም። ቢያንስ ፐብሊክ የሆነ ፕሮፓጋንዳው እንደተጠበቀ ሆኖ ይሄንን አድርገን ከፍተኛ ሆነ ምት እንመታለን፣ እንጠርጋለን፣ አሽመድምደን ወደ ድርድር እናመጣዋለን የሚል ነው።
ጁን 13 2025 በዕለተ ዓርብ እስራኤሎች የአንበሳው መነሳት ኦፕሬሽን ራይዚንግ ላየን በጥልቅ እንቅልፍ ወይንም በጥልቅ ማሰላሰል የነበረው አንበሳ ዳት ጁዲህ ላዮን የይሁዳ አንበሳ ተነሳ አሉ። ለ12 ቀን ቀጠለ እስከ 25 አይደለ? ደፍነትሊ እስከ 25 ቀን ለ12 ቀን ቀጠለ። ኢራንም አቅሟን አሳየች። ሊባለውን ፕሮፓጋንዳውን ትተን አንዳንዱ የሃይማኖት ጉዳይ አለበት፣ አንዳንዱ በተለያየ መንገድ ፕሮፓጋንዳ አለበት። እኔ እዛ ውስጥ ገብቼ ከሆነ ሶሪ መረጃ ነው ለእናንተ መስጠት የምፈልገው እንጂ I have my own interest። እኔ ለራሴ ከቀይ ባህር አንጻር፣ ከአድዋ ድል አንጻር፣ ከአባይ አንጻር የማየው ጉዳይ አለ። ለእናንተ ግን ሳመጣ መረጃ መስጠት ነው የምፈልገው። መሀል ላይ ስሜቴን አልገልጽም። እንደ 100% ሎክድ ነው እያልኩ ግን አይደለም፣ ሊሆንም ስለማይችል ፌብሩዋሪ 28 2026 ኦፕሬሽን ሮሪንግ ላዮን። ትናንት ደግሞ የባለፈው ከጥልቅ እንቅልፉ፣ ከጥልቅ ዝምታው፣ ከጥልቅ ትዕግስቱ አንበሳው ተነሳ። የአንበሳው መነሳት ማንሰራራት ብለው ነበር። አሁን ደግሞ አንበሳው ምን ሆነ? አገሳ። የአንበሳ ማግሳት። እንግዲህ ባይብል ላይ ቸክ አድርጉት። ሮሪንግ ላዮን ኢን ባይብል ብላችሁ ምንድን ነው ትርጉም የሚለውን ቸክ አድርጉ እናንተ። ትናንት ጥቃት ተፈጽሟል። በዚህ ጥቃት እንግዲህ የተለያዩ መረጃዎች እየወጡ ነው ያሉት። የሞቱ ሰዎች ቁጥር፣ ሲቪሊያን ሙተዋል፣ ተማሪዎች ሙተዋል፣ ወዘተረፈ የሚል ዳታዎች ይወጣሉ። እንደ ሁኔታው ነው። በኢራን በኩል የሴቶች አዳሪ ትምህርት ቤት ተደብድበዋል፣ ህፃናት ተደብድበዋል፣ ምንም የሌለበት ሲቪሊያን ተጎድተዋል የሚል ሪፖርት እየወጣ ያለው። ወራስ ደግሞ አሁን ደግሞ ቀስ እያለ ከ40 በላይ ከፍተኛ የኢራን መንግስት ባለስልጣናት ከ40 በላይ ራሳቸው አያቶላህ አሊ ሀሚኒን ጨምሮ እንግዲህ አያቶላህ አሊ ሀሚኒ የ80 ዓመት አዛውንት ናቸው። መልከ ብዙ ናቸው። ኢራናውያን የነጻነት፣ የቆራጥነት፣ የጀግንነት፣ የአርበኝነት ተምሳሌት ይሏቸዋል ኢራናውያን። እዛው ኢራን ውስጥ ደግሞ ኒው ጄኔሬሽን ደግሞ ኢራንንም ካለም የነጠለ እኛንም ካለም የነጠለ በማዕቀብ ውስጥ እንድንደቅ ያደረገ ዘመኑን ዋጅቶ ዘመኑን መስሎ ከፍተኛ ሪሶርስ እያለን በፐርሺያን ገልፍ የምንገኝ ስትራቴጂክ ይዞታ ሆነን ሳለ ወደኋላ የጎተተን ነው ብለው ደግሞ የሚተቹ አሉ። ነፃነት የለም፣ ጋዜጠኞች ይታሰራሉ፣ ሐኪሞች ይታሰራሉ። ኢቭን መንግስቱ ደካማ በመሆኑ ኢንፍልትሬት አድርገው ገብተው ወርቅ የሆኑ የኒውክሌር ሳይንቲስቶች፣ ወርቅ የሆኑ የባሊስቲክ ሚሳይል ሳይንቲስቶች፣ ወርቅ የሆኑ የፋይናንስ ባለሙያዎች በሙሉ ማትማቲሻን፣ ፊዚስት ሲገደሉ ይህን እንኳን መጠበቅ አልቻለም። ራሱ IRGC እኮ ሞሳዶች ናቸው የሚመሩት። ምግብ የሚያበስሉ፣ ሹፌር ሆነው የሚያገለግሉ፣ ጽዳት ነው የሚያገለግሉ፣ ዌርሃውስ ኤሌክትሪሻን እነዚህ ናቸው። መቼ እንደሚሰበሰቡ የተወሰነ ውሳኔ ለገቨርመንቱ ከመበጠኑ በፊት እንግዲህ ኢራን ቴዎክራቲክ ነው አድሚኒስትሬሽኑ፣ በሃይማኖታዊ ስርዓት ነው። ሃይማኖታዊ ሲባል እንዲሁ ዝም ብሎ አይደለም። የሃይማኖታዊ ስርዓት ይሁን እንጂ የሃይማኖት መሪዎች እጅግ ፍጹም የተማሩ ናቸው። ባለ ሁለት ሰይፍ ናቸው። በዓለማዊ ሰልፉም የተሳሉ ናቸው፣ በመንፈሳዊም የተሳሉ ናቸው። ትልልቅ ጥልቅ ትምህርት ያላቸው ናቸው እና ገቨርንመንት ሲስተሙ ቴዎክራቲክ ነው። እንደምታውቁት ሄድ ኦፍ ገቨርንመንቱ ፕሬዚደንት ነው መሱድ ፔዝሽኪያን። እንግዲህ ትናንት ጥቃት ተፈጽሞባቸዋል ተብሎ ነበር። ዛሬ ግን ለኢመርጂንግ የአስቸኳይ ጊዜ ካውንስል ተቋቁሟል። የዛ ሰብሳቢ ናቸው የሚል ተቀምጧል። ኢቨን በአያቶላህ አሊ ሀሚኒ ቦታ ላይ ልጃቸው ተተክተዋል የሚል እየተቀመጠ ነው። ሞጅታባ አሊ ሀሚኒ እንግዲህ አያቶላህ ሙፍቲ እንላለን። ሱኒዎች ሙፍቲ ይላሉ የሃይማኖት መምራቸው ትልቁን፣ ልክ የእስላማዊ ምክር ቤቱ ትልቁን የሃይማኖቱ ጫፍ ላይ ያለው ልክ እኛ ሀገር ፓትሪያርክ ኦርቶዶክስ ፓትሪያርክ እንደምትለው ሱኒዎች ሙፍቲ ይላሉ። ሻዎች ደግሞ አያቶላህ መሪ፣ ምልክት፣ ሰብሳቢ፣ አሳሪ፣ የበቁ ብለው ያስቀምጣሉ ማለት ነው። 86 ዓመታቸው ነው። ከ1979 ጀምሮ የኢራን አብዮትን መርተው ንጉሳዊ ስርዓቱን መንግለው
ያ ንጉሳዊ የተመነገለው ስርዓት በነገራችን ላይ ከኢትዮጵያ ጋር ወዳጅ የነበረ ቅድሚያ ለእስራኤል የሀገርነት እውቅና የሰጠ እስራኤል ስትቋቋም ከፍተኛ የፋይናንስም የኢኮኖሚም የዲፕሎማሲም ድጋፍ የሰጠ ነው። እሱን አባረሩ። ከዛ በኋላ ከፈረንሳይ መጡ። ሰራዊቱ ደገፋቸው፣ ህዝቡ ወጥቶ ደገፋቸው። በዓለም ታሪክ በሚሊዮን የሚቆጠር ሰው ቴህራን ላይ ወጥቶ ደገፋቸው። እሱን ተቀጠሉ። እንግዲህ ያ የኒውክሌር ፍላጎታቸው ዴስቱ እስራኤል ዴስቱ አሜሪካ የሚለው ደግሞ እሱ ሁሉ አድርጎ ለባለፉት ከ1979 እስከ 89 ድረስ ፕሬዚዳንትም ሆነው አገልግለዋል። ዘን መሪው መሞታቸውን ተከትሎ ከ89 ጀምሮ የስቴቱ ወካይ የገቨርመንቱ የተለያዩ መሪዎች እና አህመዲን ነጃድ የተለያዩ መሪዎች እየመጡ ሄደዋል። በባለፈው የሞቱትም እየመጡ የሄዱበት ሁኔታ አለ። ትናንት እንግዲህ ራሳቸው ሙተዋል። የሴት ልጃቸው ባል፣ የልጅ ልጃቸው፣ የወንድ ልጃቸው ሚስት ዶክተር ኢንሎው እሳቸውን ጨምሮ በእሳቸው ሰርክል 40 ገደማ የሆነ እንግዲህ ስብሰባ ላይ ያለ እዛ ውስጥ። ሁለተኛ ዘመኑ የቴክኖሎጂ ነው። የምታበስልበት ብረት ድስት፣ የምትጠቀምበት ሹካ፣ የለበስከው ልብስ ቁልፉ ሶፊስቲኬሽን ነው። ሞሳድ ደግሞ እኔ በነገራችን ላይ በደህንነት ተቋማት ጥንካሬ ኮራለሁ። ያ የደህንነት ተቋም የሰራው ሉዓላዊ ጥሷል፣ እንዲያድርጓል፣ ገለመሌ ምናምን ትችላለህ። ስለ ናሽናል ኢንተረስት ነው የምናስበው። አንዳርጋቸው ጽጌ ሂዶ ከየመን ሰዓ ያመጣ ብሔራዊ ደህንነትን አለማድነቅ አትችልም። ደፍነት ላይ አደንቀዋለሁ። አይ የዲሞክራሲ ትግሉን አፍኗል ወዘተረፈ እንል ይችላል። ዛሬ ሌባ የሻቢያ ተለላኪ መሀል ጎጃም ላይ ፈነጫል፣ መሀል ሸዋ ላይ ፈነጫል፣ እዚህ ከሰም ጎንደር ላይ ፈነጫል። የጎንደር ምልክቶችን ታሪካዊ ቅርሶችን ያወድማል። ወሎ ላይ በየአካባቢ ይፈነጫል። እና እኔ በደህንነት ተቋማት ፕራውድ አደርጋለሁ። ያንን ማድረግ ሲያስብ ከማሰቡ በፊት ምልክቱን ይዘህ ቀጥሎ ሲያስብ አክት ሲያደርግ ኢንፊልትሬት አድርገህም በገንዘብ አለህም ምንም ብለህ ጸጥ ረጭ የሚያደርግ የደህንነት ተቋም ይመቸኛል፣ ይመስጠኛል። ሞሳድ ያን ነው የሚሰራው። ከቴክኖሎጂ ካምፓኒዎች ጋር ይሆናል። እዚህ ልብስህ ላይ የያዝከው የልብስህ ቁልፍ ላይ የድምፅ የቪዲዮ መረጃ ያመጣል። ወንበሮችህ፣ ሹካዎችህ፣ ብረት ድስትህ፣ አምፖልህ፣ ኤቭሪቲንግ ቤትህ አካባቢ ድንጋይ ተጥሎ ልታገኝ ትችላለህ። ለአንተ ሲምፕል ድንጋይ ነው። ያ ግን ድምፅን ወይ እዛ ውስጥ ያለው የድምፅ ልውውጥን በሙሉ የሚሰበስብ እንዲህ አይነት ከዘመኑ ቀድሞ እስራኤል ሞሳድ እንግዲህ ሞሳዳ የሚባል ቦታ ነው። የመጨረሻ ምሽግ ነው። ሴቶቻቸውን ገደሉ። እነዚያ የቀሩ የመጨረሻ እስራኤላውያን ሲበተኑ አንንበረከክም ያሉ ተዋጊዎች እዛ ሞሳዳ ተራራ ውስጥ ልጆቻቸውን ገደሉ፣ ሚስቶቻቸውን ገደሉ። እስከ መጨረሻው ተፋለሙና ምሽጓ ያችን ሞሳዳ ተራራ ተያዘች። እንሆ ተበተነ። የሞሳድ ሰራተኛ ቃል ኪዳን ሲገባ ምን ይላል? ዳግም ሞሳዳ፣ ዳግም የመጨረሻ ምሽጋችን በጠላቶቻችን እጅ አትወድቅም። ያንን ብለው ዘመኑን ቀድመው ይሄ ያዝኩት ስልክ ሲፈልጉ ብትፈልገው ምን ብታረገው ይወስዳል። ይሄ ያዝከው ማስታወሻ ምናልባት እኔ ይሄ ይታያችኋል። ይሄ ብረት ለእኔ ምንድን ነው? ይሄ በቃ እዚህ ጋር እዚህ ውስጥ ማግኔት አለ። እዚህ ውስጥ ሰው እንዲሳረግ ይሄን ያዘ ዘጋ ነው። እዚህ ውስጥ ያለውን ግን ፈትቼ ቸክ አድርጌዋለሁ ወይ ተለብዷላ። ይሄ እስክሪብቶ ምንድን ነው? እኔ ጀስት እስክሪብቶ መሆኑን ነው የማውቀው። ግን ውስጡ ይህን ሁሉ ውስብስብ ዓለም አድርገው በዚህ ውስብስብ ዘመን የእስራኤልን የበላይነት ምን ብያቸዋለሁ? እስራኤል የማትደራደረው በቀጠናው ደጋግሜ ኒውክሌር ሄጅሞኒ በመካከለኛው ምስራቅ ቀጠና ማንም ከሷ ውጭ ኒውክሌር እንዲኖረው አትፈልግም። ኢንቴሊጀንስ ሄጅሞኒ በደህንነት ማንም አውትስማርት እንዲያረጋት አትፈቅድም። 3 ሚሊተሪ ሄጅሞኒ፣ 4 ሪጂናል ሄጅሞኒ ፕሬዘንሷል። ለዛ ነው ወደ ቀይ ባህር የመጣው። ወደ ቀይ ባህር ሲመጣ እኛስ በዚህ ምክንያቱም እኔ አሁን ብዙ ሰው የዓለም ስርዓት እየተበታተነ ነው፣ እየተዳከመ ነው፣ እየተፍረከረከ ነው እግዞ ይላል። በጣም ይቅርታ አድርጉልኝ።
በጸናው በረጋው የዓለም ስርዓት ምን ተጠቅመን ነው የዓለም ስርዓት ፈራረሰ፣ የአሜሪካ የበላይነት መጣ ወዘተረፈ የሚለው የሚያሳስበኝ? የረጋ የሚባለው ከቀዝቃዛው ጦርነት እስከ ዛሬ ያለው ከቀይ ባህር ርቀን ለሆነ ለደቃቃ በዛውም ደግሞ ልጓም ገብቶላቸው ኮርቻ ላያቸው ላይ መደላድል ጭነው ለሚልካቸው ሁሉ ለመለላክ ዝግጁ ለሆኑ ሰዎች እጣ ፈንታችን በዛ አስረክበን ነው። ያ ስርዓት ነው ለኔ የሚጠቅመኝ? ሆነ አይጠቅመኝም። ሲሆን አቅም ቢኖርም ራሳችን ሌሎች ምን አይሳይስ አልቃይዳ አልሸባብ እንዲሁ ዝም ብሎ እኮ አይደለም የተፈጠረው። ጽንፈኛው ፋኖ ኦነግ ሸኔ ኦነግ ወዘተረፈ እንዲሁ ዝም ብሎ በቃ የተፈጠረ የህዝብ መብት ምናምን ብለው እነዘመነ እነምሬ ወዳጁ እዚያ በቃ እንደዚህ ምናምን ብለው መጣ እኮ። ሽሬ ሄደ እኮ ተመስገን ሆቴል እኮ ስብሰባ ነው ያለው እኮ ዛሬም ድረስ ተፈራ። ለሀገራት ጉዳይ ማስፈጸሚያ ናቸው። እኛም ተመሳሳያን መፍጠር መቻል አለብን። ሊደረግ ይገባ ነበር። ሰዎች አልሸባብ ሲፈጥሩ የብሔራዊ ደህንነት ሊሰራው የሚገባ ስራ ነው። ኤንዌይስ እንዳልኳችሁ መልከ ብዙ ናቸው፣ ስመ ብዙ ናቸው፣ ተግባረ ብዙ ናቸው። ጥቃት ተፈጽሞባቸው አንድ እጃቸው ፓራላይዝ የአካል ጉዳተኛ ነበሩ። ምልክትም ናቸው። በ86 ዓመታቸው ስራውን የሚሰራው ገቨርንመንቱ ነው። እሳቸው ደግሞ የሀገር ምልክት ሆነው የቆዩበት ሁኔታ አለ። ትናንት ጥቃት ተፈጸመባቸው እንዳልኳችሁ ከ40 በላይ ቤተሰቦቻቸውን ጨምረው ራሳቸው ህይወታቸው አልፏል። ዘን የኢራን መንግስትም እሱን አምኖ ማመን ብቻም አይደለም ለ7 ቀን እረፍት ፐብሊክ ሆሊዴይ ህዝባዊ እረፍት አውጇል። ለ40 ቀን ደግሞ ሀዘን ሞርኒንግ ዴይ ለ40 ቀን ታውጇል። ይህ 7 ቀን የመንግስት ስራ መቆሙ እንቅስቃሴ መቆሙ በራሱ ያው እንግዲህ ጥቃቱን አጠናክሮ እንደሚቀጥል የሚገልጽ ነው ማለት ነው። ይህን ተከትሎ 7 የገልፍ ሀገራት አሉ። ገልፍ ኮኦፕሬሽን ካውንስል የሚባለው የገልፍ ሀገራት ትብብር፣ ያው ገልፉ የፐርሻን ገልፍ ማለት ነው። የፐርሻን ባህረ ሰላጤ ሆርሙዝን የሚያካትተውን ጨምሮ የሚያዋሰናቸው ሀገራት አሉ። ከነዚህ ውስጥ ኢራቅ አባል አይደለችም። ያው ኢራቅ አባል ያልሆነችው ከኩዌት ጋር ጸባላት፣ ከኢራን ጋርም ጸባላት። ራሷ ኢራንን ጨምሮ እንግዲህ የገልፍ ኮኦፕሬሽን ካውንስል እነዚህን ሀገራት ባህሬንን 5ኛው ምድብ የናቫል ቤዙን ዩኤስ ፊፍዝ ፍሊት ትናንት ደብድበውታል። ሄድኳርተሩን አንዳንዶች እንዲያውም በጣም ፕሮፓጋንዳውን አግነውት ከ1 ቢሊዮን በላይ 1 ትሪሊዮን የፈጀበት ከ5000 ኪሎ ሜትር ሚሳይል ሲነሳ የሚያሳይ ወዘተረፈ የለም። እንደዚያ ማለት ሄድኳርተር ቢሮ ነው የተደበደበው እንጂ ከባህሬን መሳሪያዎቻቸውን ሰዎቻቸውን አውጥተዋል የለም። እና እንደዛ ከሆነ ያ ሄድኳርተር ኤቭሪቲንግ ትሪሊዮን የወጣበት ራዳር ሲስተም ሶፊስቲኬትድ ሲመታ ኦፕሬት የሚያደርገው አንድ ሰው የለም። እና አንዳንዶቹ ከሃይማኖት አንጻር እኔ አሁን ምደግፈዋለሁ ወይ የለም ወይ ዛትስ ማይ ፐርሰናል፣ ግን እንደው ሳይኮሎጂካል ዋርፌሩ እጥበቱ እኛም አካባቢ መጥቷል፣ እዚህ ሀገርም አለ። ሰው በደንብ በጊዜ ካልተያዘ ቅኝት ካልተሰራ ኢንተለጀንስ ኦፊሱ የሚመለከታቸው ይህን ካልሰሩት ነገ ከነገ በስቲያ ወደ ላይ ሊወጣ ይችላል። እዛ ውስጥ ዲቴል ማልገባበት የራሴ ምክንያት ስላለኝ ነው። ኩዌት ላይ አልሳሌም ኤርቤዝ እንዲሁ በተመሳሳይ ተመቷል። እንግዲህ የጂሲሲ ሜምበር ሆና ምንም ጥቃት ያልደረሰባት 2 ቱምሬት ኤርቤዝ እና ኢቫልስሪያ የሚባል 2 የወታደር ቤዝ ያለ አደራዳሪ ስለሆነች ይመስለኛል ኦማን ላይ ብቻ ነው ጥቃት ያልተፈጸመ። ከዛ ውጭ ባለፈ ኳታር ላይ አልኡዴድ ኤርቤዝ ምንም ሰው የለውም። ወጣው ለቀው እንደሚመታ የሚያውቁ ስለነበር በነገራችን ላይ ዝም ብሎ እኮ አይመታም። እኔም ኳታርን ልመታ ነው የተባለ ኮምፕሊኬት እየተደረገ ነው የምትመጣው ኤርቤዙ። ሳውዲ አረቢያ የሚሳይል ጥቃትና ፍንዳታ አጋጥሞ ነበር። ከሳውዲ አረቢያ በፊት ዩናይትድ አረብ ኤሚሬት አቡዳቢ ነበር የተመታው። ልክ አቡዳቢ ጥቃት ሲፈጽምበት መሐመድ ቢን ሰልማን ደውለው ለመሐመድ ቢን ዛይድ ጸብ ነበሩ አይደለ? ደውለው አብረናችሁ ነን ከጎናችሁ ነን ብለዋቸው ነበር። ወዲያውኑ ደግሞ ሳውዲ አረቢያ ተመታ። ስለዚህ የኢራን ጦርነት ሁለቱን ሀገራት ምን እያደረገ ነው? እያቀራረበ ነው። ከዚህ በፊት ዶናልድ ትራምፕ ያሉትንም እንዳትረሱ ምን ብለው ነበር? ሁለቱ ጸብ ናቸው ግን አስታርቃቸዋለሁ ብለው ነበር። አሁን ሊቀራረቡ ይችላሉ። ሁለቱ ሲቀራረቡ የሚኖረውን የኃይል አስተላልፍ ማየት ያስፈልጋል። ዝሮ ዝሮ ኤርትራ የሚባለው ውጭ ቀሪ ነው። ኢትዮጵያ ወደ ቀይ ባህር መመለሷ አይቀሬ ነው። ሆርሙዝ ተዘግቷል። ትናንት አንድ ጥቃት ፈጽመዋል። ሰክሰስፉል የሆነ አልመሰለኝም።
ሀውቲዎችም ጥቃት ፈጽመዋል። በጅቡቲ አሜሪካ ኤምባሲም ማስጠንቀቂያ ሰጥቷል። ተከታተሉ፣ ወደ ጅቡቲ የጦር ቤዝ መሄድ አይቻልም ብሎ ማስጠንቀቂያ ሰጥቷል። ቸክ አድርጉት ከፈለጋችሁ። ሳውዲ አረቢያ እንዳልኳችሁ የኤክስፕሎሽን ዌርሄድ ድሮኖች እና ዩናይትድ አረብ ኤሚሬት ደግሞ አልዳሃፍራ ኤርቤዝ ላይ ጥቃት ተፈጽሟል። ይህ ብቻ አይደለም። በነገራችን ላይ የዩናይትድ አረብ ኤሚሬት መከላከያ ከ137 በላይ ባላስቲክ ሚሳይሎች እና 209 ድሮኖችን አክሽፈናል ሲል መረጃ ሰጥቷል። ጆርዳን የአሜሪካ የአየር ጣቢያ ኤርቤዝ አታክ ተደርጓል። ግን ምንም ካዥዋሊቲ አልተመዘገበም። የሉም፣ ከአካባቢው ርቀው ወጥተዋል ማለት ነው። እንግዲህ ከፍተኛ የሆኑ እንትኖች ነው የሞቱባቸው አመራሮች። እንደ አንዳንድ ወዳጆች በነገራችን ላይ ሜዳ ላይ ነበር እንዲህ የነበሩት እነዚህ ሰዎች ወዘተረፈ ብለው ያነቡ እስክስታ የሆነ ነገር አለ። አሊ ሻምካኒ የሄድ ኦፍ ኢራኒያን ሴኪሪቲ ካውንስል እሱም በጥቃቱ ተፈጽሟል። ምንድን ነው ሞቷል። አዚዝ ናስራዴህ የመከላከያ ሚኒስተሩ፣ መሐመድ ፓክፑር የአይአርጂሲ ብርጋዴር ጀነራል ነው። መሐመድ ፓክፑር እንዲሁ የአይአርጂሲ አዛዥ የተመታበት የሞተበት ሁኔታ ነው ያለው ማለት ነው። እነዚህ ብቻ አይደሉም። በነገራችን ላይ በዚህ ምክንያት የዲፌንስ ሚኒስትር ሾማለች። አህመድ ቫሂዲ የሚባል የቀድሞውን የመከላከያና የሀገር ውስጥ ጉዳይ ሚኒስተርም የአይአርጂሲ በሜጀር ጀነራል መሐመድ ፓክፑር ቦታ የሾሙበት ሁኔታ አለ። እኔ ይቅርታ አድርጉልኝ እንጂ ይሄኛውንም ሰው ዛሬ ነገ አታክ የሚያደርጉበት ሁኔታ ይኖራል ብዬ ነው የማስበው። አብዱላሂ ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ተገድሏል። ጀነራል አዚዝ ናስራዴህ አስቀድሜ ያልኳቸው ነው። አሊ ሻምካኒ፣ ሌሎችም ደግሞ ያልተገለጹ ካዥዋሊቲዎች አሉ ማለት ነው። ኢራን ይህ ሁሉ ሆኖ ለምሳሌ የአረብ ሊግ አባል ነች፣ መግለጫ አልወጣም። ተቃውሞ አሜሪካና እስራኤል የወሰዱባትን እርምጃ ሊቃወሙ አልቻሉም። ለምን? እነዚህ የገልፍ ኮኦፕሬሽን ካውንስል አባል ሀገራት ሂደው መልሰው የማን ናቸው? የአረብ ሊግ አባል ናቸው። ኢራን ጥቃት ፈጽማለች፣ አላወገዙላትም። የብሪክስ አባል ሀገር ነች፣ ብሪክስም አላወገዘም። ብራዚል፣ ሩሲያ፣ ኢንዲያ፣ ቻይና፣ ሳውዝ አፍሪካ፣ ራሷ ኢትዮጵያ፣ እነ ግብፅ ያሉበት ነው። እነ ቤላሩስ ደግሞ በታዛቢነት ያሉበት ነው። አላወገዘም። የኦይል አምራቾችና የነዳጅ ዘይት አምራቾችና ላኪዎች ማህበር የሚባለው ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ አላወገዘም። ኦፔክ ለምን? ራሷ ደግሞ ሆርሙዝን ዘግቻለሁ ብላለች፣ መተላለፊያውን። በተመሳሳይ የሻንጋይ ኮኦፕሬሽን ኦርጋናይዜሽን የሻንጋይ ትብብር ድርጅትም አላወገዘም። እንግዲህ የሻንጋይ ትብብር ድርጅት 10 አባል ሀገራት አሉት እንደምታውቁት፣ ቤላሩስ፣ ቻይና፣ ኢንዲያ መልሰው ኢራን ራሱ የብሪክስ አባል ሀገር ነች። መልሰው እዚህ ይመጡና ቤላሩስ ታዛቢ ነው ብያቸዋለሁ። ቻይና ብሪክስ ነው። ኢንዲያ፣ ኢራን፣ ካዛኪስታን፣ ኪርጊስታን፣ ፓኪስታን፣ ሩሲያ፣ ታጂኪስታን፣ ኡዝቤኪስታን እነዚህ 10 አባል ሀገር ናቸው። በታዛቢነት አፍጋኒስታንና ሞንጎሊያ ያሉበት የትብብሩ በስብሰባው ዲያሎግ ፓርትነር የሚባሉ ደግሞ አርሜኒያ፣ አዘርባይጃን፣ ካምቦዲያ፣ ኔፓል፣ ስሪላንካ፣ ቱርኪ፣ ዩኤኢ ጉዳት የደረሰበት የተመታው፣ ሳውዲ አረቢያ፣ ኢጅፕት፣ ኳታር፣ ባህሬን፣ ማልዲቬስ፣ ማያናማር እና ሌሎች። አንዳንዴ በነገራችን ላይ የሻንጋይ ኮኦፕሬሽን ድርጅት ኢትዮጵያም ተሳትፋ ታውቃለች፣ ትሳተፋለች። ምክንያቱም የቀጠናዊ ሰላም የጸረ ሽብር እና የኢኮኖሚ ትብብር ስለሆነ ኢትዮጵያ ከቻይና ጋር ባላት ትልቅ ቅርርብ ኢትዮጵያ ተሳታፊ፣ በተለይ በቀይ ባህር በአፍሪካ ቀንድ ወሳኝ ፓርትነር በመሆን እነዚህም አላወገዙ። ያም ብቻም አይደለም፣ ወሳኝ ደጋፊዋ ተብሎ የሚታሰበው በዚህ በቀጠናው ቱርክ ነች። የቱርክ ፕሬዚደንት ረጅብ ጣይብ ኤርዶጋን ምንድን ነው ያሉት? ኢራን እነዚህ አገራት ላይ የወሰደችውን ጥቃት በፍጹም አውግዘዋል። ትራምፕ እንግዲህ የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ ጨምሮ ወታደራዊ አዛዦች እየዛቱ ነው። ምንድን ነው የሚዝቱት? ክራይም ኦፍ አሳሲኔቲንግ ዘ ሊደር ኦፍ ኢስላሚክ ሪቮሉሽን ዊል ኖት ጎ አንፓኒሽድ። መሪያችንን እና ሉዓላዊ ግዛታችን ተጥሶ ከፍተኛ መንግስት ሹማምንቶችን ገድላችሁብን ዝም አንላችሁም፣ እጅግ አሳማሚ ቅጣት እንቀጣለን የሚል
መግለጫ እያወጡ ነው። ዶናልድ ትራምፕ ምንድን ነው ያለው? የበለጠ የሚያሳምም የማያዳግም እጅግ የከፋ ጥቃት እንወስዳለን የሚል መግለጫ ወጥቷል። ከዚህ በላይ የከፋ ምንድን ነው የሚለውን እናያለን ማለት ነው አብረን። ቱርክ አውግዛለች እንዳልኳችሁ፣ ዶናልድ ትራምፕ እንመታቸዋለን ብለዋል። ብሪታንያ የአየር ኃይል አየሮች ተነስተው ቅኝት ላይ ናቸው። ኦልሞስት ያው ጦርነቱን ተቀላቅሏል ማለት እንችላለን። ኢማኑኤል ማክሮን የፈረንሳይ፣ ማርክ ካርኔ የካናዳ፣ አንቶኒስ አልባኔስ የአውስትራሊያ እነኚህ እባካችሁ ዲስካሌት አድርጉ፣ አቀዝቅዙት፣ ወደ ውይይት ወደ ድርድር ግቡ። ያው ይሄ የተለመደ ቃል ነው። ሁልጊዜም ይህን የሚል መግለጫ የሰጡበት ሁኔታ አለ። ሌሎችንም እየተከታተልን ወቅታዊ ትኩስ መረጃ እናደርሳለን። ይሄ መረጃ ጠቃሚ ነው፣ አሪፍ ነው፣ መልካም ነው ካላችሁ ሱፐር ቻት ሱፐር ታንክስ አለ፣ አቬለብል ነው። ለሌሎችም ሸር አድርጉ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ